ጌታ ይባረክ። ሃሌሉያ። ደህና ናችሁ? ከመዝሙረ ዳዊት መጽሐፍ ምዕራፍ 83 በድሮ ትርጉም ወይም በአዲስ ትርጉም ደግሞ ምዕራፍ 84 ከአንድ ጀምሮ እናነባለን። እድሉን ስለሰጣችሁኝ ስለጋበዛችሁኝ አመሰግናለሁ። በጣም ይሄ ባጭር ጊዜ ውስጥ የታቀደ ፕሮግራም ነው። እንዲሁ እየተነጋገርን ነበረ። እግዚአብሔር ያዘጋጀው ነው እያልን ፕሮግራም እዚህ እስከ ፌብሩዋሪ መጨረሻ ድረስ እቆያለሁ። ግን ሁሉም ዊከንድ የተያዘ ነው። ከነዛ ሁሉ ዊከንዶች መካከል እቺ እሑድ ነፃ ነበረች እና እቺንም እሑድ ደግሞ እዛ አገልግል እያለኝ የነበረ አብሮኝ ያለው ያረፍኩበት ቤት በጣም የተወደዱ ባልና ሚስት አሉና ሲለኝ ቆይ ያልኩት እየደወለ ቆይ አሁንም ቆይ ያልኩት ነበረ። በመጨረሻ እዚህ ቦታ ላይ ሲሆን በእውነት እንደ ስጋ ፈቃድ አይደለም፣ በእኛም አእምሮ የታሰበ አይደለም፣ በእግዚአብሔር የተቀናጀ ነው። ክብር ለጌታ ይሁን። አንዳንዴ ሁሉ ቦታ ላይ መቆም እንደማይቻል ማውቃለሁ። ጳውሎስ ምን ይላቸዋል? በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ ይላል እና አገልጋይን የሆነ ቦታ ላይ የሚልከው ጸሎት የሚሰማው እግዚአብሔር አሜን አትሉ? እኛም መሆን የምንፈልግበት አንሆንም። ታውቃላችሁ፣ እንድንሆን የሚፈልጉ ሰዎችም ጋር አንሆንም። ግን የሚጸልዩ ሰዎች ግን ይሰጣቸዋል። ለሚጸልዩ ይሰጣል። ጳውሎስ ነው ያለው። ከመጽሐፍ ቅዱስ በጣም ብዙ መጽሐፍትን የጻፈው በብዙ የምንቀበለው የእግዚአብሔር ነገር የሞላበት ሰውና ይህን የእግዚአብሔርን አሰራር አደንቃለሁ። ጌታ እዚህ ቦታ ላይ እንደሆነ እንደላከኝ አውቃለሁ። በብዙ ደስታ ነው የመጣሁት፣ በብዙ ጸሎት ነው የመጣሁት። ከእግዚአብሔር ቃልም በጸሎትም ጊዜ በአምልኮም ውስጥ አንድ ልብ እናንተ ሆናችሁ የሽንገላ የሌለበት አንድነት ውስጥ እያደጋችሁ ተቀባብላችሁ ተደጋግፋችሁ እግዚአብሔርን የሚያስተናግድ አይነት አሰላለፍ ከያዛችሁ ብዙ ነገር እየተወሰደ ለእናንተ ይሰጣል። ይህንን መልእክት አሜን በሉ በደንብ። እግዚአብሔር ለሁሉ ዝም ብሎ አይደለም የሚሰጠው። በራእይ መጽሐፍ ስናይ አንዳንዶችንም እጅግ እሰጥሃለሁ አለ ለአንዳንድ ቤተክርስቲያናት። አንዳንዶቹ ሰይጣን ያለበት ነው ያሉት። ሰይጣን ባለበት የሰይጣን ዙፋን ባለበት እንዳለ አውቃለሁ ይላል እና አንዳንድ ቦታ ላይ ያሉ ቅዱሳን ትግላቸው፣ ጦርነታቸው፣ ትጋታቸው ይለያል። አንዳንድ ቦታ ላይ ትንሽ ናቸው፣ አንዳንድ ቦታ ላይ ምንም ትንሽ ናቸው እና ግን ስሜን አልካድክም ይላል። ትዕግስቴን ቃል ስለጠበቅክ ይላል። አንዳንድ ቦታ ላይ ደግሞ ከአፌ ልተፋህ ነው የተባሉ አሉ እና ዛሬም እንደሱ አለ። አንዳንድ ቦታ ላይ ያለው ነገር እግዚአብሔርን ሊያቀለሸልሸው ይችላል። አንዳንድ ቦታ ላይ ያለው ነገር ደግሞ የገሃነም ደጅ ሰብሮ ሰዎችን ይሰጣል። ምን ነው አሜን አትል? እግዚአብሔር በኢየሱስ ስም ድል ይስጣችሁ። ከዚህ መጽሐፍ በአደባባዮች አንዲት ቀን የሚል ርዕስ ነው የሰጠሁት። እኔ በአደባባዮች አንዲት ቀን። እናንተ ሙሉውን ምዕራፍ አንብቡ። ይሄ መጽሐፍ ራሱን እግዚአብሔርን ቁጥር 1 ላይ የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ሃሌሉያ። እጆቻችንን እናንሳ ወደ ላይ። ሃሌሉያ።
የሰራዊት አምላክ ቅዱስ አባት ወዳጃችን፣ መሪያችን፣ መካሪያችን፣ ናፍቆታችን በዚህ ስፍራ ስለሰበሰብከን አመሰግንሃለሁ። ከህይወት የሆነ ከእውነት የሆነ ሁሉ ከእግዚአብሔር የሆነ ሁሉ በልባችን በመካከላችን እንዲገለጥ በኢየሱስ ስም እንጠይቃለን። ከዓለም ከስጋ ከአጋንንት የሆነ ነገር ሁሉ በኢየሱስ ስም እንከለክላለን። የእግዚአብሔር ፈቃድና ደስታ በመካከላችን በሙላት ይገለጥ። መናገር እንደሚገባኝ ያህል ገልጠው ዘንድ መስማት የሚገባቸውን እውነት ሁሉ እንዲሰሙ ይህ የመንፈስ ቅዱስ ሥራ በመካከላችን እንዲያልፍ ጸልያለሁ። መፈወስ ያለባቸው ይፈወሱ፣ መነካት ያለባቸው ይነኩ። እግዚአብሔር አባቴ ሆይ በክርስቶስ ኢየሱስ ስም ልጅህ ኢየሱስ በመካከላችን ይክበር። መንፈስህ ፈቃዱ ይፈጸም። በዚህ ይህንን ቀን ይህንን እድል ስለሰጠህን እናመሰግናለን። አይባክንብን በጌታ በኢየሱስ ስም። ይህ መጽሐፍ መዝሙረ ዳዊት 84 ሙሉ መዝሙር የተጓዦች ወደ እግዚአብሔር ቤተ መቅደስ በናፍቆት በብርቱ ጉጉት የሚጓዙ ሰዎች መዝሙር ነው። ርዕስ የሚሰጡ ሰዎች የአምላኪዎች መዝሙር ይላል። ይህ ነው ሳልም ኦፍ ወርሺፐርስ ይላል። በዚህ ክፍል ወደ እግዚአብሔር ቤት የመሄድ ናፍቆት፣ ጉጉት፣ ብርቱ የሆነ ጥማት ያላቸው መንገደኞች ናፍቆታቸውን፣ ቅኝታቸውን፣ የውስጣቸው ቅኝት ያንን ናፍቆት ነው የሚያወራው። ሙሉውን ምዕራፍ እናንተ አንብቡት። አንዳንድ እዚህ ምዕራፍ ውስጥ ያገኟቸው እኔ ያልጠበቅኳቸው ማለት ነገሮች ሙሉ ምዕራፍ አንድ ሀሳብ ነው። ዋኖስ ጫጩቶቿን የምታኖርበትን ስፍራ እዛ አገኘች። ዋኖስና የሆነ ሌላ ወፍ፣ ሁለት አይነት ወፍ ነው እዚህ ቦታ ላይ ተጠቀሰው። እነዚህ ወፎች እንኳን እዛ መሰውያ አካባቢ ለራሳቸው ጎጆ መስራት ፈለጉ ነው የሚለው። ሙሉ ትርጉም እናንተ ስታነቡ ነው የምታገኙት። በተለያዩ ትርጉም አንብቡት እና ወፎቹ ለምንድን ነው የፈለጉት? ምናልባት የተለያየ ምክንያት ሊሰጥ ይችላል። ግን ወፎች እንኳን ጫጩቶቿን የምታኖርበትን ስፍራ መሰውያ አካባቢ ማድረግ ፈለገች ነው የሚለው። ሃሌሉያ አሜን። ወደ ታችም where she may have a place near your altar ነው የሚለው። በዚህ ማደሪያ አጠገብ ሌላ ምንድን ነው የሚለው? እጣል ዘንድ መረጥኩኝ የሚል ቃል ታገኛለህ። ከኃጢአተኞች ጋር ካለ ክብር ጥጋብ፣ ከኃጢአተኞች ጋር ካለ ከኃጢአን ድንኳን ከመቀመጥ ይልቅ እዛ መጣል መረጥኩኝና ይሄ መጣል መረጥኩኝ ምንድነው ብዬ ሳይ ዶር ኪፐር መሆን ፈለግኩ ይላል አንዳንዱ ትርጉም ደግሞ እዛ የቤተ መቅደሱ ጋርቤጅ አካባቢ መሆን ፈለግኩ ይላል። የቆሻሻ መጣያው ጋር መሆን ፈለግኩ ይላል። ምን ሲባል የአንተ ፕሬዘንስ ላቭሊ ነው ይላል። ሃሌሉያ እዚህ ከኔ ጋር ሃሌሉያ በሉ። በነገራችን ላይ ህብረት፣ አምልኮ፣ ወደ እግዚአብሔር ቤት መሄድ በብዙ ሰይጣን የሚገዳደርበት ሲዝን ነው ይሄ። ሰዎች ወደ ቤተ ክርስቲያንን መሄድ፣ ወደ አገልግሎት፣ ወደ ህብረት መሄድን በጣም አቅልለው የሚያዩበት ሲዝን ነው ይሄ። እዚህ ቦታ ላይ ካለው እንትን ናፍቆት ውስጥ እኔን በጣም የነካኝና ያስጮኸኝ ይህንን ክፍል ሳጠና ቤተክርስቲያን ሲፈርስ የአምልኮ አዳራሽን ኢሰፓ ሲያፈርስ የመዘምራንን ልብስ ከቤተክርስቲያን ሲወስድ የሙዚቃ መሳሪያን ከቤተክርስቲያን ወስዶ የአብዮት ጭፈራ የክህነት ቡድን አቋቁመው
ጭፈራ ሲያቋቁሙ አውቃለሁ። አዳራሹን አፍርሰው ወስደው የሰፋ ጽሕፈት ቤት ሲያደርጉ አውቃለሁ። መጥተው መጀመሪያ ሲያሽጉም አውቃለሁ። እና እኔ በጣም የማከብራቸው ትልልቅ እናቶች፣ አባቴ መጋቢ ነው፣ የአባቴ ጓደኞች አብረው መሪዎች ከታሸገ በኋላ መክፈት ስለማይችሉ መጥተው በር ላይ የተንከባለሉ ሲጸልዩ አይቼ አውቃለሁ። እኛ ቅቤያችንን አዋተን ሽጠን ከመቀነታችን ላንተ ሰተን ይሄ አዳራሽ ሲፈርስ ለምን ዝም ትላለህ? ለምን እኛ ላንተ ያዘንንበት ይሄ የሙዚቃ መሳሪያ ተወስዶ የጭፈራ ቡድን ዓለማዊ ጭፈራ ሲጨፍሩበት ለምን ዝም ትላለህ? ቀብር ላይ እግዚአብሔር ሆይ ብሎ እንዳይጠራ እንዳይሰበክ የእግዚአብሔርን ስም የጠራ መጽሐፍ ይዘው የተገኘ ሰው ይታሰር ነበር። እና የማስታውሰውና በልቤ የቀረው ከዛ ዘመን ውስጥ በልጅነት አእምሮዬ ወደ እግዚአብሔር ቤት ያን ህብረት እንዴት ይናፍቁ እንደነበረ የሌሊቱ 9 ሰዓት የሌሊቱ 10 ሰዓት ለነሱ ምሽት አይደለም። ከጅም ጋር ተጋፍቶ ቸርች መሄድ ለነሱ ምሽት አይደለም። መጥተው ሲታሸግ በውጪ እናቶች በጣም ማከብራቸው እናቶች እንደዚህ ተዘርግተው መሬት ላይ አፈር ላይ አቧራ ላይ ሳይ በጣም ነው ያዘንኩት። ለምንድን ነው ግን እግዚአብሔር እል ነበር፣ ግን ጽናታቸውን አየው፣ ፍቅራቸውን አየው። እግዚአብሔር የሚፈለግ አምላክ ነው። ትንሽ ምክንያት ከቤተ መቅደስ ከህብረት እግዚአብሔር ለዘላለም ህይወትን ካዘዘበት የሚያስቀረንኛ ይሄ ቃል እኔ ምን ይሁን ዘንድ ማለት ሰው ዶርኪፐር ሊሆን እዛ ሲመርጥ ቆሻሻ መጣያ ጋር እዛ መኖር ሲመርጥ ማለት ነው። ምንድን ነው ያስመረጣቸው? ለምንድን ነው መዝሙረ ዳዊት 31 አንድም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። 32 አንድም ወንድሞቹ በህብረት ቢቀመጡ ህብረት ነው የሚያወራው። ሌላ ቦታ እልፍ ቀን ከመኖር ነው። ስንት ቀን? እልፍ ቀን ሌላ ቦታ ከመኖር በአደባባዮች ስንት ቀን ይላል? አንዲት ቀን። እግዚአብሔር ዘመናችሁን ከእሱ ጋር ያድርገው። የባከነ ቀን በመጨረሻው ኦዲት ስትደረጉ ሰሞኑን እያጠናሁ የነበረ አንድ ሰው ሲናገር ነካ አደረገና እኔ ግን ገብቼ አጠና ነበረና ካጠናሁት ነገር ምንድን ነው? ዘፍጥረት መጽሐፍ ውስጥ ያሬድ የሄኖክ አባት ነው። ማቱሳላ ደግሞ የሄኖክ ልጅ ነው። እዚህ በአባትና በልጅ መካከል ነው ሄኖክ ያለው። የሄኖክ አባት 962 ዓመት ነው የኖረው። የሄኖክ ልጅ ማቱሳላ 969 ዓመት ነው የኖረው። በመሃል ያለው ግን ሄኖክ የእነርሱን ግማሽ ነው የኖረው። 400 ምናምን ዓመት ነው የኖረው። ከ400 ምናምኑ ዓመት 300ውን ከእግዚአብሔር ጋር ነው ወክ አደረገ የሚለው። ሃሌሉያ! እነዚህ የእሱ አባት 900 ምናምን የእሱ ልጅ 900 ምናምን ሲሆን እዚህ ያየኛውን አንደኛውን ሰውዬ ግን አካሄዱን ከእግዚአብሔር ጋር አደረገ ይላል። የሆነ የሰማይ ነገር በዛበት። የእግዚአብሔር ነገር የህይወት ነገር ውስጡን አቃጠለ። ምርጫውን፣ እርምጃውን፣ ሐሳቡን በሙሉ ተቆጣጠረ እና አካሄዱን ከእግዚአብሔር ጋር አደረገ። ማለት አካሄዳቸው ብሎ መጽሐፍ ቅዱስ ሰውን ገንዘብ ይወስደዋል፣ ሰውን ፖለቲካ ይወስደዋል፣ ዘረኝነት ይወስደዋል። ስንት ነገር እኮ ጥፍት ጥርግ ነው የሚያደርገው። ሄኖክን ግን ሰማይ ወሰደው። ውስጡን ወስዶ የነበረው ሰማይ መጨረሻ ላይ ፊዚካሊ ራሱ ወስዶታልና ይላል። አልተከለ ከመነጠቅ በፊት በብሉይ ኪዳን ዘመን ከነስጋቸው ከሄዱ ሰዎች መካከል ሄኖክና ኤልያስ ሁለቱ ናቸው። ሄኖክን መጽሐፍ በአዲስ ኪዳን ሲናገር ሳይወሰን በፊት እግዚአብሔርን ደስ አሰኝተዋልና የነ ሄኖክ ሲዝን የሚባለው ይሄ የነ ኖህ አካባቢ ላይ ኃጢአት ዲግሪው እየጨመረ መንፈስ ቅዱስን እግዚአብሔር ለምን መንፈሳዊ እያዘነ በሰው ዘር ላይ ይሄን ያህል የሰውን ዕድሜ በነገራችን ላይ እግዚአብሔር የቀነሰው የመንፈስ ቅዱስን ሐዘን ለመቀነስ መንፈሳዊ እያዘነ በሰው ዘር ላይ ለዘላለም አይኖርም። የመንፈስ ቅዱስን ሐዘን ለመቀነስ ነው እግዚአብሔር የሰው ዕድሜ በጣም ከበዛ 120 ነው እና ከዛ ገነደሰው።
900 ምናምን ዓመት ለምን ያሳዝናል? በዚህ አሳዝኖ እድሜ በሚያስቀንስ ትውልድ አካባቢ ደግሞ አስደስቶ የሚወሰድ ሰው አለ። እና አሰብኩኝና ማዳውን ረጅም ዓመት ኖረ እስቲ ንገሩኝ። አሁን እኛ ስናስብ ማቱሳላ ነው አይደለም ረጅም ኖረ የምንለው? ሄኖክ ነው። ሄኖክ እኮ እስካሁን ሞትን አልቀመሰም። ሄኖክ ተወስዶ አለ። ምን እየበላ ነው? ፊዚካሊ ምን ይመስላል? የስንት ዓመት ሰው ነው ብላችሁ ብትሉ አስቡ። ከተነጠቀበት እስከዛሬ ያለው ለምን በቃ ሞትን እንዳያይ አምኗል ሰውየው። ስለዚህ አትሞትም። ካልሞተም ማለት ደግሞ ፊዚካሊ ሰውየው አለ ነው። እና አንዳንዱ መጽሐፍ ምንድን ነው የሚለው? ትራንስፊገር አርገ ያስደሰተውን ሰውዬ እግዚአብሔር ወሰደው። እንደሱ ያለ እግዚአብሔር ጥግ ድረስ በሚበደልበት ዘመን እግዚአብሔር ጥግ ድረስ ደግሞ ለማስደሰት የጨከነ የሆነ ሰው። ይሄ ረሃብ በኢየሱስ ስም ያገኛችሁ። ኑ ተንበርክከን እንጸልይ ሲባል እንዴት እንደሚንቀባረሩ አይና እኔ ለ4 ቀን ኤርትራ ሄጄ ነበር። ሶሪ ኢፍ ላይቭ ላይ ከሆነ አጥፋልኝ። ላይቭን በላይፍ ብቻ እንላይበው አጥፋልኝ ፕሊዝ። እግዚአብሔር ለልቤ የተወው እነዚህ ልባቸውን አቅንተው ወደ ተቀደሰ ስፍራ የሚጓዙ ሰዎችን ችግር የለም አይልም መጽሐፍ። በባካ ይለዋል ይህን ሸለቆ። they pass through the valley of Baca በለቅሶ ሸለቆ ውስጥ በወሰነው ስፍራ የሚለው ከዚህ ጉዞ ጋር ሲሄዱ በለቅሶ ሸለቆ ውስጥ ይሄ ባይዘው ምሳሌያዊ አነጋገር ነው። ሌላ ቦታም እንደዚህ አይነት እንትን አለና ሲሄዱ የለቅሶ ሸለቆ ወይም ደግሞ ይሄ በሞት ጥላ ሀገር የተባለው ቻሌንጅ የሞላበትን ወደ እግዚአብሔር ቤት ሲሄዱ ተግዳሮት የሞላበትን መንገድ ነው የሚያወራው። እግዚአብሔር ወደምትጠቀምበት ህልውናውን ክብሩን ወደምታይበት ከእርሱ ጋር ወደምትገናኝበት ስትመጣ ተግዳሮት የለም አይልም፣ ጦርነት የለም አይልም። የለቅሶ ሸለቆ ምንድነው የሚለው? የህግ መምህር በረከት ይሰጣል። ባካ የሚለው የሄብሪው ቃል ምንድነው ብዬ ቼክ ሳደርግ እንትን ለቅሶ ነው፣ ዊፕ ነው የሚለው። አክቹዋሊ የሆነ ጂኦግራፊካል ሎኬሽን አይደለም፣ ግን ፊገሬቲቭ የሆነ ስፒች ነው። እና ወደዚህ የእግዚአብሔር ህልውና በናፍቆት ሲሄዱ አንዲት ቀን በአደባባዮች እያሉ ሲሄዱ የቤተ መቅደስን ዝማሬ የቤተ መቅደስን አምልኮ እንዲሁ እነዚህ መንገደኞች ወደ እግዚአብሔር ቤተ መቅደስ ወደ ህልውናው ወደ ማደሪያው ወደ አደባባዮቹ መንገደኞች እዛ አካባቢ ባሉ ወፎች የቀኑ ይመስላሉ። እና እነዚህ ወደ ቤተ መቅደስ አቅንተው ወደ ተቀደሰው ስፍራ ወደ ህብረት እንደዚህ እንትን የሚሉ ምንድነው ትርፋቸው? ምንድነው ጥቅማቸው? ምንድነው የሚያገኙት? እነዚህን ብለስድ ናቸው ይላልና ምንድነው ጥቅማቸው? ልባቸውን በዚህ ጉዞ ላይ የቃኙ እና የተወሰኑ ነገሮችን ከመጽሐፍ ቅዱስ እኔ ለቅሜ ከዚሁ ክፍል ላወጣ ሞከርኩ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሜን። የራሱ የቤተ መቅደሱ ቆሻሻ መጣያ ጋር መቆምን የመረጠ ሰው ምንድነው ትርፉ? እና ባይብል ምንድነው የሚለው? ያው ወደሆነ አምላክ በዛ ጉዞ ይጮሃሉ ነው የሚለው። ዳርከስት በሆነ ቫሊ ውስጥ እንደሚያልፉ ነው የሚያወራው። ምን ያገኛሉ ሲባል ይሄ ክፍል ራሱ 5 ነገሮችን ያህል ያስቀምጣል። እነዚህን 5 ያህል ነገሮችን ልንገራቸው። የመጀመሪያው ከኃይል ወደ ኃይል ይሄዳሉ። እዚህ ከኃይል ወደ ኃይል ይሄዳሉ ማለት ነው።
ከእግዚአብሔር ጋር በማሳለፍ ውስጥ ኃይል ይገኛል። እግዚአብሔርን ማምለክ ህብረት ማድረግ የኃይል ምንጭ ነው። እኔ የደከመው የእግዚአብሔር ቤት ይሻለኛል፣ ያረጀው የእግዚአብሔር ቤት ይሻለኛል፣ ብዙ የተበላሸ ነገር ያለው የእግዚአብሔር ቤት ይሻለኛል፣ የሚቀዘቅዘው የአባቴ ቤት ይሻለኛል። እብዶ የወንበዴዎች ዋሻም ቢሆን ኢየሱስ የአባቴ ቤት ይለዋል። የአባቱ ቤትነት አልተሰረዘም። ኤርምያስም የወንበዴዎች ዋሻ ይለዋል። ኢየሱስም የወንበዴዎች ዋሻ ቤቴ የጸሎት ቤት። በወንበዴዎች ዋሻ ስንት ሰው በወንበዴ ተዘርፎ ይሆን ተጨበርብሮ ይሆን? ስንት ጩሉሌ ያለ እኮ ዛሬ መርካቶ እኮ የለም። እዚህ እኛ ጋር ያለ ሰሞኑን ትናንት አንድ ማስታወቂያ እያየሁ እነዚህ ሰዎች ሊያፈሉኝ ነው ደር ቦይሊንግ ሚ ያለ አንድ አሜሪካዊ ወንድም እንደዚህ ሰዎች የሚጽፉትን አይተው ደር ቦይሊንግ ሚ ያለ እያፈሉኝ ነው። ያፈላል፣ ጥሩ አድርጎ ያፈላል ማለት እግዚአብሔር ለሚወዱና የእግዚአብሔር ነገር ተቀጣጥሎ ለሚያዩ ሰዎች የቤት ቅንዓት ይበላኛል ተብሎ ተጻፈ አሰቡ ይላል አይደል? ከመዛሙርት ግን አንድ ነገር የማይካድ ነገር ከኃይል ወደ ኃይል በሉ ሲተናገሩ አንድ ሰው ሊያዩ ይችላሉ። በለቅሶ ጊዜ አይተው ሊሆን ይችላሉ። እዛ ጥማት ውስጥ አይተው ሊሆን ይችላሉ። ምኞት ውስጥ ሆነ ሊያዩ ይችላሉ። ጌታ ሆይ ስትል አይተው ሊሆን ይችላሉ። በእግዚአብሔር ማደሪያ ግን ኃይል አለ። አሜን። በእግዚአብሔር ማደሪያ ኃይል አለ። በሩትና ማደሪያዎች እንደምን የተወደዱ ናቸው። ያ ስፍራ እኮ ለየት የሚያደርገው እግዚአብሔር መገኘቱ ነው። ሁለት ወይም ሶስት ሆናችሁ በስሜት በምትሰበሰቡ እኔ በመካከላችሁ። እሱ እኮ ኦምኒፕሬዘንት ነው አይደለ? የትም የሚገኝ ነው፣ በአንድ ጊዜ የሚገኝ ነው። ግን ሁለት ወይም ሶስት እዚህ ሰማይ ኃይል ይለቃል። ያ የደከመው ቤት ከሰማይ ኃይል ይሆንለታል። ወደቀ የምንለው ቤት ኃይል ይሆንለታል። የሚቀዘቅዘው ቤት ኃይል ይሆንለታል። ብዙ ጊዜ እኛ ጋር ቸርች ያለው ሰዎች በመንበርከኪያ ሰዓት አይመጡም። መንበርከኪያ አለ እዛ ቸርች መግቢያው ጋር ሙሉ መንበርከኪያ አለ እና የመንበርከክን ሰዓት እንደምንም በቡናም ይሁን በስልክም ይሁን እንደምንም የመንበርከክን ሰዓት ያካትላል። ከዛስ ዝማሬ ሲጀመር ፒያኖ ሲነካ መምጣት ይፈልጋል። እኛ ደግሞ ግግም ወይ ፍቅድ በቃ ሲፈልግ የዚህ ቸርች ቁጥር ከዚህ ካለው ህዝብ 3 እጥፍ ይቀንስ ይጨምር። ጸሎት አንተ ነው። ጸሎት ስለጥል ነው ጉባኤ የሚበዛው። ራሱ ጸሎትን አጥፍቶ መብዛት እግዚአብሔራዊ መብዛት አይደለም። ያበዛል እኮ ዘረኝነት ያበዛል፣ ግብዝነት ያበዛል፣ ምድራዊ መሽተት ያበዛል። መገረዝ ደስ ይላል እንዴ? ደስ አይልም እኮ። እኔ ምን እላለሁ? የእግዚአብሔር ቤት ቅዝቃዜ ይቀዝቅዘኝ። የእግዚአብሔር ጦርነት ዋጋለሁ። ለራሴ እኮ ነው የምናገረው። ረሃብ ጥሎኝ ያውቃል። መድረክ ላይ ወድቄ ያውቃለሁ። እናገራለሁ፣ ዘምራለሁ ብዬ ወጥቼ ማለት በቃ ረሃብ። ግን አንድ ነገር ወቁ፣ ከኃይል ወደ ኃይል እንሄዳለን። ምን ይላል? እነዚህ በዚህ መንገድ ላይ ይህንን የሰራዊት ጌታ ማደሪያ እያሉ የሚሄዱ ሰዎች የሕግ መምህር ይላል። የሕግ መምህር በሉትና ሃሌሉያ። ለልባቸው የሚናገር ሰማያዊን ትምህርት የሚያስተምር የሕይወትን መርህ የሚያስጨብጥ እግዚአብሔር አምላክ የሚናገረውን እሰማለሁ። ለሕዝቡ ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ እግዚአብሔር እኮ ይናገራል። የሕግ መምህር እነዚህን በዚህ ናፍቆት ወደዛ የሚጓዙትን ይገናኛቸዋል ይላል። አንዳንድ እኮ በሰዓት የማይገኙ በሰዓት ስንት ሺህ ተከፍሏቸው የሚመጡ መምህራን አሉ። ተማሪዎች እየቀዱ እየጻፉ የሚሰሟቸው እኮ ሌክቸረሮች አሉ። ይሄ ደግሞ የእነዚህ ሌክቸረሮች ፈጣሪ ነው። እነዚህ እኮ ሌክቸሮች ሌክቸር የሚያደርጉት ምናልባት የሚጠፋውን የሚያልፈውን ነገ በሌላ እውቀት የሚተካውን የሚሻረውንም ይሆናል። የዚችን ምድር ጥበብ ይሆናል። የሰማይን ጥበብ እንትና ማናት ሳባ እኮ ሰለሞን ቤተ መቅደስ ሄዳ የጎመጀችው በአንድ ነገር ነው። እለት እለት ከአፍህ ይህን ጥበብ የሚሰሙ አለች። እነዚህ ብላቴኖቹ ሪኮግናይዝ አድርገው ይሆን አላውቅም፣ ግን
ሰውየው የሚናገረው ማለት ሰለሞን ላይ እግዚአብሔር ካኖረው ጥበብ የተነሳ እሱ በየቀኑ የሚናገረው ነገር እሷን ለመስማት ሰፍ ብላለች። ግን ዴሊ እዛ የሚያስተናግዱ ሰዎች በእነሱ ቀናች። የአንድ ሀገር እኮ መሪ የሆነች ትልቅ ቦታ ላይ ያለች ሴት በአስተናጋጅ ቀናች። በአስተናጋጅ ለምን ቀናች ስትባል ይሄ ጥበብ ዋጋው የከበረ ሀብት። ሃሌሉያ! የሕግ መምህርን መገናኘት ይሆንላችሁ። አይዞህ ወይ ጠብቀን አንዳንድ ምድራዊ ጉዳያችን ጠብቀን ባይመጣስ በቃ ደግሞ ሳጥን ውስጥ እንጠብቀዋለን። አሜን በሉ። ሳጥን ውስጥ ተጠብቀዋለህ በሉ። ዮሴፍ ሳጥን ውስጥ ነው ጠብቃለሁ ያለው አላለ? አትቅበሩኝ አለ። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር በጎበኛችሁ ጊዜ አጥንቴን ይዛችሁ ሰውየውን ተሸክሞ የተጎበኘው ሕዝብ ተስፋው ሳይደርስ ዘመኑ ያለቀውን ሰውዬ ተሸክመው ወስደው ኢያሱ መጽሐፍ 24 ላይ አንብቡ። ዮሴፍን በሳጥን ከተሸከሙት ብዙ ያልገባ አለ። በሚበዙት እግዚአብሔር ደስ አላለው። አምኖ የሞተው ሰውዬ ግን እግዚአብሔር ርስት ጋር መድረስ አለበት አለ። ጠብቀን ባይመጣ ሰራ ይበቃናል። አንዴ ፊቱን ማየት ለዘላለም ራሱ ደስታ አይደለም እንዴ? የሱ አንድ ታች ራሱ አይበቃም እንዴ? የሆነ ጠብ ያደረገው መዝሙር ራሱ አይበቃም እንዴ? በኢየሱስ ስም የእግዚአብሔር ሕልውና ጥጋባቸው ይሆን። ከላይ እርዳታ ይመጣላችኋል ይላል። ሙሉ ምዕራፉን አንብቡ። እርዳታው ካንተ ዘንድ የሆነለት ይህን ሁሉ ተጓዦችን ቃኝቶ ነው የሚናገረው። ሰማያዊ እርዳታ የትም የሚገኝ የሚመስለው በጣም ብዙ ሰው አይደለም፣ በመፈለግ ነው የሚገኘው። እኔ አንድ ጊዜ እየጸለይኩ እግዚአብሔር እንደዚህ ያለኝ አንድ መዝሙር አለኝ ድሮ የዘመርኩት ጸሎቴን ቢከለክልም የሚል ሁለተኛ አልበም ላይ መሰለኝ። ጸሎቴን ቢከለክልም ጩኸቴን ባይሰማም ልመናን ሳበዛ ፊቱን ከኔ ቢሰውርም እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። ጌታ ለዘላለም አይጥልም። ጾመን 40 ቀን ምናምን ቸርች ጾም ጸሎት ታወጆ ጾመን 13 ኪሎ 8 ኪሎ ምናምን ቀንሰን ቸርች ለመምጣት ከቤት 3 ቦታ ነው ቁጭ ብለን ምናምን እያለን የምንመጣው። መጨረሻ ቀን ጾም ጸሎቱ ሲያልቅ ጸለይ እኛ አንተን ፈልገናል፣ አላለቀስን። አንተ እንደምትወድና እንደምትፈቅድ ይሁን። ግን አንድ ነገር እንልሃለን፣ እኛ ክብርን ናፍቆናል። ራሳችንን ላንተ እናቀርባለን። እንደምትወድ በዘመናችን ተጠቅም። እባክህ እዚህ ቸርችና እባክህ እኛ ጋና እና ቢከለክልስ ጸሎቴንሽ እሺ በቃ ሊመልስ ፈቃደኛ ባይሆንስ? ሙሴን እኮ ልኑር ሲል አይ ብሎታል። ልግባ ከዚህ ህዝቡ ጋር ሲል አይ ብሎታል። መተው አማው እንዴ ትሰበሰባለህ እኮ ብሎታል። ለእስራኤል ልጆች የምሰጣትን ምድር እዚህ ተራራ ላይ ወጣ አለ። ከዛ በኋላ ለመሞት ከመውጣቱ በፊት ህዝቡ ጋር መጥቶ ይሹሩን ሆይ አንተን ለመርዳት ሰማይ ላይ በደመና እንደሚራመድ እንደ እግዚአብሔር ያለ ማንም የለም። ሰው ትሞታለህ ተብሎ መጥቶ ማለት ነው። ምን ትሆናለህ? ትሞታለህ እንጂ ዮርዳኖስ አትሻገርም። የዛን ቀን ነው አንተ ላይ ተወሰነው የሚለውን ከእግዚአብሔር ሰምቶ መጥቶ እንደ እግዚአብሔር ያለ የለም የሚል መዝሙር ለእስራኤል ልጆች ያስተምራል። እዚህ እንደ እግዚአብሔር ያለ የለም በርተራው እና እሺ ጸሎት ስለመለሰ ነው ወዳጅነታችን ቶሎ የምንጠይቀው ስላደረገ ነው አይደለም። እግዚአብሔር ራሱ አብሮነቱ ቢናፈቅ በራሱ በእግዚአብሔር ካረካችሁ ወደ ኪሱ ሁልጊዜ ከሄዳችሁ እኔ ራሴ ወደ ኪሴ የሚመጣ ሰው ደስ አይለኝም። ብዙ ወደ እኔ የሚመጣ ነው ደስ የሚለኝ። ሁልጊዜ ገፍትርልኝ ቀፍልልኝ እንጂ
ትንሽ የለም ጸጉር ቢኖረኝ ተቀልለው ነበር። ታያ ተቀለሉ ነው የሚሉት ነገር። እኔን ሳይሆን ያለኝን የሚፈልገኝ ሰውዬ ደስ አይለኝም። ወዳጄ ሲሆን ደስ ይለኛል። ሚስጥረኛዬ ሲሆን ደስ ይለኛል። ሰጠሁትም አልሰጠሁትም አብሮኝ ሲሆን ደስ ይለኛል። የጠየቀኝን ከለከልኩትም ሰጠሁትም ጓደኛዬ ሲሆን ሰው ደስ ይለኛል። ግን የዚህ አግሪመንት ልክ አይደለም። የዚህ አግሪመንት አይደለም። እሱ አግሪመንት ልክ አይደለም። በቃ ስንጠይቅ ዱብ ቸክ የሚያመጣችሁ ዱብ ከሆነ እሱ የተቋረጠ ዕለትስ ብልትሆኑ ነው። እናንተ እኮ እዚህ ያላችሁ ጊዜ ጥቂት ጊዜ እንደ እንፋሎት ብላችሁ ከዛ ትሄዳላችሁ። ከኢተርኒቲ አንጻር ይሄ እንደ እንፋሎት ነው። እንወሰዳለን። አሜን። ይመጣል። አሜን። እሺ ልጨርስ። ሰማያዊውን መንገድ ይማራሉ ይላል። ሰማያዊውን መንገድ ምን ያደርጋሉ? እግዚአብሔር በዋናነት የሚፈልገው መንገዱን እንድንማር ነው። ፈቃዱን እንድናደርግ ነው። የሚወደውን እንድናውቅ ነው። ወደ ልቡ እንድንጠጋ ነው የሚፈልገው። የተጠጋነውን ያክል ነው ባይዘወይ የምናውቀው። ውጭ ላሉ ሕዝብ በምሳሌ ነገር ተናገረ። ከዛ በኋላ ደግሞ ለሐዋርያት ቤት ገብቶ ፍታልን ሲሉ ደግሞ ለ12ቱ ፈታላቸው። ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸው። ከዛ ይልቅ ደግሞ ወደ ደረቱ የተጠጉ አሉ። ለሐዋርያት ያልተነገረን ነገር ደግሞ በጆሮ ጠጋ ብሎ ወደ ደረቱ ተጠግቶ ደግሞ ይጠየቃል። የተከበረ ነው የቅርበት። አብርሃምስ ያሰበ እግዚአብሔር የማደርገውን ከአብርሃም እሰውራለሁ ወይ አለ። ከሎጥ እሰውራለሁ ወይ አለ። የሎጥና የአብርሃም ቅርበት እኩል አይደለም። ሰማያዊን መንገድ መማር ይብዛላችሁ። መጨረሻው አምስተኛው የአማልክትን አምላክ እግዚአብሔርን ያዩታል ይላል። ሃሌሉያ። ማንን ያዩታል? በጣም ብዙ ሰው የሚደክመው እኔን ብዙ ነገር ሊያሳየኝ ነው። ግን እቺን ነገር ለሰው አታውቁ። ከቀረጻችሁን ቆርጣችሁ አጥፉ። እኔ ልጅ አልሰጠኝም የሚወርሰኝ የለኝም ሲለው ምን ቢለው ጥሩ ነው? አይ አም ዩር ግሬት ሪዋርድ ነው የሚለው። አዲሱ ትርጉም ታላቅ ዋጋ እኔው ነኝ ነው። ለአብርሃም እኮ ብር ወርቅ ሰራተኛ አብርሃም ቤት የተወለደ ሰራተኛ ማለት አብርሃም ቤት የተወለደ ሰው 318 ነው። ለጦርነት የበቃ እሱ። እዚህ ሰውየው ጠቅላላ የሀገር አስተዳዳሪ ነው የሚመስለው። ሀብታም ነው። በብር በወርቅ በክብ እጅግ በለጸገ ነው የሚለው። ምንድነው ግን የምትሰጠኝ ይለው? እግዚአብሔር ልጅ እሰጥሃለሁ አይደለም መጀመሪያ ያለው። አይ አም ዩር ግሬት ሪዋርድ። እግዚአብሔር እናንተ ጋር ይገኝ። እስቲ ፒያኖውን ያዝልኝና ቆመን እንጸልይ። ይሄ የምድር ጋርቤጅ የሆነ ናፍቆት ከውስጣችን ይደፋታል። በእውነት የአደባባዮቹ አንዲት ቀን፣ የህልውናው ውስጥ አንዲት ቀን፣ የሙላቱ አንዲት ቀን፣ የክብሩ ሙላት አንዲት ቀን በኢየሱስ ክርስቶስ ስም ይሄ ናፍቆት ውስጣችንን እንዲወስደው ጸልያለሁ። አካሄዳችንን እንዲቀይረው፣ ውሳኔያችንን እንዲቀይረው፣ እይታችንን እንዲቀይረው፣ ግንኙነታችንን እንዲቀይረው፣ ጊዜ አሰጣጣችንን እንዲቀይረው፣ አምልኳችንን እንዲቀይረው እለምንሃለሁ በኢየሱስ ክርስቶስ። በዚች ዓለም
ምን ደስ የሚያሰኝ ነገር አለ አንተ ጋር እንደመሆን በዚች ምድር ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመሆን በዚች ምድር ምን ደስ የሚያሰኝ ነገር አለ አንተ ጋር እንደመሆን በዚች ምድር ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመሆን እወደዋለሁ ሕይወቴን እወደዋለሁ መኖሬን ሳስበው ካንተ ጋር እንዳለው ሳስበው ሁሌ እደሰታለሁ ሰማያዊ ናፍቆት ዛሬ በኢየሱስ ስም ይገባባችሁ። የቤቱ ናፍቆት፣ የህብረቱ ናፍቆት፣ የአገልግሎቱ ናፍቆት፣ የማደሪያው ናፍቆት። ሃሌሉያ ሃሌሉያ። እግዚአብሔር አምላኬ ክብርህን ማየት ይሆንልን፣ ፊትህን ማየት ይሆንልን፣ አንተን ማገልገል ይብዛልን። አካሄዳችን ከአንተ ጋር ይሆንልን። ከማይረባው ከማይጠቅመው ውሰደን የኔ ጌታ። ከአጥያን ጋር አንድ ነገር አይባክን፣ ከዓለም ጋር አይባክን የኔ ጌታ። በኢየሱስ ስም ጸልያለሁ። የሚጎትታችሁ ሲስተም ሁሉ ይሰበር ዛሬ። አሜን። ይሰበር ዛሬ። ከህይወት የሚያጎል ይሰበር ዛሬ። ይሰበር። አሜን። በኢየሱስ ስም ይሰበር። አሜን። አሰናካይ ሲስተም በኢየሱስ ስም ይሰበር። የሚያስፈልጋችሁ በክብር ይሙላባችሁ። እግዚአብሔርን አጥቼ የማገኘው ነገር አይሆን በኢየሱስ። ህልውናውን አተን ከክብር ጎለን፣ ከቤቱ ጎለን፣ ከመቅደሱ ጎለን፣ ከአገልግሎት ጎለን፣ ከጥሪ ጎለን፣ ከፈቃዱ ጎለን እንዳናገኘው ሁሌ ደስታለሁ ሳስበው አንተ ጋር ሳስበው ሁሌ ደስታለሁ እዚች ዓለም ምን ደስ የሚያሰኝ ነገር አለ አንተ ጋር በዚች ምድር ምን ደስ የሚያሰኝ ነገር አለ ከአንተ ጋር እወደዋለሁ ሕይወቴን እወደዋለሁ መኖሬን። ሕይወት እጅ አይለንም ከጌታ ጋር የየዕለት ሙላት፣ የየዕለት ጸጋ፣ የየዕለት ሕይወት። ሃሌሉያ።
ጥቂት ደቂቃ እንጸልይና ድካም ዛሬ ይለያችሁ በኢየሱስ። ያጎበጠ የድካም መንፈስ ይሰበር ዛሬ በኢየሱስ። ያለማገልገል ምክንያት ማመካኘት፣ ለእግዚአብሔር እንደሚገባ ለመሰጠት የተሰጠንን ጊዜ የሚበላ ሲስተም ዛሬ በኢየሱስ ከላያችን ላይ ይሰበር ይሰበር። ሃሌሉያ ሃሌሉያ። እግዚአብሔር ፍቅር በልባችሁ ይንደድ። እንጀራ ሰጥቶ አይሄድ። አሜን። የምትወርሱትን መሬት ሰጥቶ አይሄድ እግዚአብሔር። የምትነዱትን መኪና፣ ቤት፣ ትዳር፣ ልጅ ሰጥቶ አይሄድ እግዚአብሔር። እግዚአብሔር የሕይወታችሁ ውብ አምላክ ይሆን፣ ውድ አምላክ ይሆን። ጸልያለሁ። እጆቻችሁን ካነሳችሁ በሰማይ ነገር መበልጸግ ይሆንላችሁ። በሕይወት ነገር፣ በመንፈስ ቅዱስ ነገር መበልጸግ ይሆንላችሁ። ሰማያዊ ሀብታም ያርጋችሁ የኔ ጌታ። ነገር ግን ባለጠጋ ነህ የተባለው ያ ሰማይ ያየው ባለጠግነት በኢየሱስ ስም ላያችሁ ላይ ይብዛ። በአብሮነት የበለጸገ፣ በመስማት የበለጸገ፣ በጸጋ የበለጸገ እግዚአብሔር የበዛበት ይህን ብልጽግና ላያችሁ ላይ ጠራዋለሁ ጠራዋለሁ። ወንድሜ እንዳትጎል፣ ይህን ብልጽግና ጠራዋለሁ። ዛሬ ጠዋት ያየሁትን ነገር እየተናገርኩ ነበረ። ንጋት ላይ ተነስቼ እየጸለይኩ ነበረ እና ጠዋት ላይ ምንድን ነው ያየሁት? በጣም ዲፎርምድ ለሆኑ ሰዎች እየጸለይኩ አየሁ። ዲፎርምድ ለሆኑ ሰዎች፣ ለሴትም ለወንድም፣ ይህ ሙሉ ሁለንተናው ሽባ የሆነ ታውቃላችሁ፣ ዲፎርምድ የሆነ በቃ የአካል ጉዳት ብዬ ልገልጸው አልችልም። የሆነ የአንድ እግር ወይ የአንድ እጅ ሳይሆን ዲፎርምድ የሆነ ምጸልይላት ሴት ዲፎርምድ የሆነ በቃ ምንም የሚሰራ የጤነኛ የሆነ አካል የላትም። የምጸልይለት ሰውዬ እናገር ደስ የሚለው ግን ሲፈወሱ አየሁ። በብዙዎቻችሁ ሕይወት ውስጥ የፈውስን ያልፈጸልያል። እግዚአብሔር ሲያይ ያለ አካል ማጣት፣ እግዚአብሔር ሲያይ ያለ አንካሳነት በጌታ በኢየሱስም ከሕይወታችሁ ይገፈፍ። ዛሬ እጆቻችሁን አንስተን እንጸልይ። እኔ ዝም ብዬ አይደለም የምጸልየው፣ በጣም በመንፈስ የተቃጠልኩ ነው የመጣሁት። ፈውስ በሕይወቱ ይሁን። ፈውስ በቤቱ ይሁን። ፈውስ በሕይወታችሁ ይሁን። በመንፈሳዊ ሰውነት መጠንከር ይሆንላችሁ። በኢየሱስ ስም ውበት ይሆንላችሁ። ብርታት ይሆንላችሁ። የዚህ ትውልድ የእናንተ ትውልድ አይበላ አይበላ። በኢየሱስ የእናንተ ዘመን አይበላ። የእናንተ በረከት አይበላ በጠላት
እጅ አንስታችሁ ጸልዩ ከኔ ጋር። ከማጸናችሁ ይወጣ አይበላ፣ ልጆቻችሁ አይበሉ በኢየሱስ ስም ስልጣን ጸልያለሁ። የሚያገለግሉ ሰዎች እንቋቸው አይበላ፣ መክሊታቸው አይጥፋ። እኔ ጌታ በኢየሱስ ስም መክሊታቸው አይቀበር። እኔ ጌታ በፊት ይመላለሱ ዘንድ በኢየሱስ ስም ጸጋ በውስጣቸው ይታጨቅ። ዛሬ ከኃይል ወደ ኃይል ይሂዱ፣ ከክብር ወደ ክብር ይሂዱ። መምህሩን ይስሙት፣ ፊቱን ይዩ። ጌታ እንደው ልሸነግልህ አልወድም። የሌለኝን የለኝም ብዬ ብነግርህ ይቀለኛል። እኔ ጌታ ሊሸነገል አይገባም። ሰሪ ስለሆነ የልባችን ሰሪ ስለሆነ ሕይወታችንን ስለሚያውቅ ኑሯችንን ስለሚያውቅ በቃ ከወደቅኩበት አንሳኝ። መነሳት ይሁን ዛሬ በኢየሱስ ስም። ይሄ ሽባነት ዛሬ ይታረዳል። እግዚአብሔር አሳይቶኛል። የሚያማችሁም ሰዎች በዚህ ጸሎት ውስጥ ለሚያማችሁ ቦታ ላይ ምንም ይሁን በሽታው እጅ ጭናችሁ መጸለይ ትችላላችሁ። ልጸልይ ዳልጨርስ ዲካኖስ ፕሮጀክት የፋላ ሞራ ባሳ ያለቦራ ካንሰር ይሁን ምንም በሕክምና የታወቀ ይሁን ያልታወቀ ይሁን የሚያማችሁ ቦታ ላይ እጅ ጫኑ። ለመንፈሳዊው ሕይወታችሁ ጸልያለሁ። ምንም እኔ እጅ ምጭንበት ቦታ የለኝም የምትሉ ሰዎች እጃችሁን አንሱና ልጸልይ። ይካላ ቬረሞስ ሰላ ቬረሞስ ሰላ ሄደቫና ማልታፈሪ ቢግሎሪ ባሲያ በጌታ በኢየሱስ ክርስቶስ ስም ሊገድል የመጣ ሊያጠፋ የመጣ ሊያርድ የመጣ ሊያጎሳቁል የመጣ ሊሰርቅ የመጣ ማንኛውም ነገር ከእናንተ ላይ የረገፈ ይሆን በኢየሱስ ስም የረገፈ ይሆን። አራግፋችሁ እንድትቀጥሉ ጸልያለሁ። ጥላችሁ ወደፊት እንድትሄዱ ጸልያለሁ። ሌላ እግዚአብሔርን የምታገለግሉበት ሲዝን ይሆንላችሁ። እግዚአብሔርን የምታከብሩበት ሲዝን ይሆንላችሁ። በኢየሱስ ስም ስልጣን የምስራች ዛሬ አለኝ ለእናንተ። እግዚአብሔርን የምታገለግልበት ሲዝን ከፊትህ አለ በሉ። አጠገባችሁ ያለው ሰው ጨብጣችሁ ንገሩት። እግዚአብሔርን በጤና በሕይወት የምታገለግልበት በደስታ የምታገለግልበት ሲዝን ከፊት ለፊትህ አለ። ንገሩት። እግዚአብሔርን የምታከብርበት፣ ወደ ቤቱ የምትመጣበት፣ በፊቱ የምትቆምበት፣ መሠዊያው ጋር የምትሆንበት። ሃሌሉያ! እስቲ ለጌታ ክብር የታይማችሁን አልወሰድኩም። የአዲስ መዝሙር በቅርብ ጊዜ የታተመው ነው፣ እየሰማችሁ ይሆናል። ከሱ ቢዘምር አያውቁትም። ስለዚህ እነሱ ዝም ብለው ከሚመለከቱኝ አብረን መዘመር የምንችለውን መዝሙር ሊዘምር ብዬ ነው። ከድሮዎቹ የሚዘምረው ከአዲሱ አልበሜ እንዲሁ የአገሪቱን ይህንን ሀገር የመርገጤ ማስታወሻ ይሁን ብዬ አንድ 15 ሲዲ አምጥቻለሁ። የት እንዳለ አላውቅም። እህታችን የታለች? እናንተ ጋር ግን መዝሙሩን እናንተ እየሰማችሁ ስትሄዱ በኋላ ሌላ ጊዜ ጌታ ጊዜ ይሰጠናል። ከዛ አልበም ላይ ካሉ መዝሙሮች እዘምራለሁ። ግን አሁን በዚህ ፒች ስለ አንተን መጠበቅ ብዙ ትርፍ አለው ያልን እንዘምራለን። ጌታን ማገልገል ይሁንላችሁ። ያው አንድ ጽሑፋቸው የነበረ አንድ ቀን ምን ይላል? ቆምክባት ቦታ ላይ 143,000 ሰው ነው እንደዚህ ቆሞባታል ይላል። ካልኩሌት አድርገው እንግዲህ በምድር ላይ የነበረን ሰው አሁን ያለውን ሰው እንግዲህ ራሳቸው እንግዲህ የሰሩበት ቀመር ግን ይኖራል። እና እንደዚህ አንተ በሁለት እግርህ እንደዚህ የቆምክባት እዛች ቦታ ላይ እንግዲህ የምድር የብሷ ተከፋፍሎ 143,000 ሰው ኖሮባታል። ደግሞ ሄደዋል። ነገሩ በኋላ ላይ የሪል ስቴት ማስታወቂያ ነው። ቤት ግዙ ነው። ግን ያው አትኖሩበትም ትሄዳላችሁ። እንሄዳለን።
962 ኖርዌይ የሄደው ሰውዬ ምን እንደሰራ ተጻፈ። 969 የኖረው ሰውዬ ምን እንደሰራ ተጻፈ። የተጻፈላቸው ግን አሉ ሽቷቸውን የሰበሩ ጨክነው በካይዳቸው ከእግዚአብሔር አይ አባቴ ቤት ያው ይናፍቁ ውድ ነገራቸውን እሱ ላይ ያፈሰሱ። ስለዚህ ጌታን አገልግሎ መሄድ ይብዛላችሁ። እንደማንም ዘምረ ልጨርስ ነኝ። ተመጠበ ብዙ ተርፋ ለታገሰ ጸጋ ያስቻለ አንተን ጠብቆ ያፈረ የለ በዚህ ምድር ሁሉ ወዲያኛው አንተን ጠብቆ ብዙ ተርፋ ለታገሰ ጸጋ ያስቻለ አንተን ጠብቆ ያፈረ የለ በዚህ ምድር ሁሉ ተንጠብቆ ባዶ የቀረ መከራ ገጥሞት የተባረረ አላየሁኝ አልሰማሁኝ ያለፈው ዘመን ታሪክ ይመርመር ከቶ አይገኝ። አንተን መጠበቅ ብዙ ትርፍ አለ ለታገሰ ሰው ጸጋ ያስቻለ አንተን ጠብቆ ያፈረ የለ በዚህ ምድር ሁሉ እኔም ባለፈው ሰውን አይቼ ተጎድቻለሁ መንገዴን ስቼ ከእንግዲህ አንተ እጠብቃለሁ ዛሬ ባለቅስም የማታ ማታ እኔም ስቃለሁ። አንተን መጠበቅ ብዙ ትርፍ አለ ለታገሰ ሰው ጸጋ ያስቻለ አንተን ጠብቆ ያፈረ የለ በዚህ ምድር የእምባሰሬ ለምልሞ ባታይ ሊያጠወልገው የበጋው ፀሐይ የመጨረሻ ዝናብ ይዘንባል የኔም ፈተና ከነኮተቱ ገደል ይገባል። አንተን መጠበቅ ብዙ ትርፍ አለ ለታገሰ ሰው አንተን ጠብቆ ያፈረ የለ በዚህ ምድር ሁሉ አንተን መጠበቅ ብዙ ትርፍ አለ ለታገሰ ሰው አንተን ጠብቆ ያፈረ የለ በዚህ ምድር
ከጫፍ ሰማይ ምድር ያልፋል ቃሌ ግን አያልፍም። ኢየሱስ ክብር ሁሉ ላንተ መልሰን ሰጠን። ክብር ሁሉ መልሰን ላንተ ሰጠን። ያከበርከን እግዚአብሔር ለዘላለም ተባረክ። ድምጾቻችንን ከፍ አድርገን ላንተ ምስጋና እናመጣለን። ጉባኤ ያልናክ እግዚአብሔር፣ በመንፈስ የተገናኘህን እግዚአብሔር መልሰን ላንተ ክብር ሰጠን። እግዚአብሔር ሆይ መልሰን ላንተ ክብር ሰጠን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አባቶች እጆቻችሁን ዘርጋ አድርጉና ሲባርኩት ባርኩት ይባርክ በሉት። እግዚአብሔር አምላክ ይባርክ። ተባርከ አሁንም እንደባረከን ለብዙዎች በረከት ሆን። እግዚአብሔር ባዘጋጀልን ሰፊ እርሻ መሬት ላይ የምትዘረጋበት ዘመን ይሆንልን። በኢየሱስ ክርስቶስ ስም ውስጥ ያለው ትናንትና የተቀመጠው ሳይያዝ እጥፍ ሆኖ ይወጣ ዘንድ በኢየሱስ ክርስቶስ ስም ጸለይን። ዛሬ እዚህ ከተማ ከመርገጥ የተነሳ በጌታ በኢየሱስ ክርስቶስ ስም አዲስ የሆነ ዝማሬ ከውስጥ ይፈልቅ ዘንድ በኢየሱስ ስም ጸለይን። በጌታ በኢየሱስ ክርስቶስ ስም አዲስ የሆነ አድራሻ ሁሉ አዲስ ይሆን። በዚህ ዘመን የመሄድ ዘመን ይሁንልን። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። እንዲህ አይነት ሰዎችን በመካከላችን ስላኖር እግዚአብሔር ሆይ ብዙዎች የሚያወጡን እንዲህ አይነት ሰዎች በዘመን ቅሪዎች ስላሉ እናመሰግንሃለን። ክብር ሁሉ ለአንተ ይሁንልን። እግዚአብሔር ሆይ ፕሮግራም በመምራት ያገለገለችን እህታችን ነፃነትን ባርካት በኢየሱስ ክርስቶስ ስም። እሷም ቤተሰቦቿም የተባረኩ ይሁኑ፣ ልጆቿ የተባረኩ ይሁኑ።
አሁንም ከጸጋ ወደ ጸጋ በኢየሱስ ክርስቶስ ስም ከማወቅ ወደ ማወቅ እግዚአብሔር ሆይ ከጸሎት ወደ ጸሎት የምትሸጋገርበት ዘመን ይሁንላት። ክብር ሁሉ ለአንተ ይሁንልህ። በጉባኤው ስላሉ ቅዱሳኖች አመሰግንሃለሁ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይሄን እድል ስለሰጠህ ክብር ሁሉ ተጠቅልሎ ለአንተ ይሁን። እዚህ ያለ መካከል ላይ ናውረስ እዚህ ወደ አገር ቤት ይሄዳል። ጸልዩልኝ ብሏል። ጸልይለታል። እጆቻችሁ ዘርጉና እሱን ባረከና ለመንገዱ ሁሉ እግዚአብሔር መቃናትን ይሆንለት። ወደሚሄድበት አቅጣጫ ሁሉ እግዚአብሔር በሞገስ ከሱ ጋር እንዲወጣ እግዚአብሔር ሆይ ይህን ብላቴና እጆቻችንን ዘርግተን እንጸልያለን። በጌታ በኢየሱስ ክርስቶስ ስም ወደ አገር ቤት ይሄዳል። እግዚአብሔር አምላካችሁ መንገድህን ለእግዚአብሔር አደራ አሳልፈ ስትብሎ ተጻፈ። የወንድማችንን መንገድ አሳልፈን ላንተ እንሰጣለን። በሚሄድበት አቅጣጫ ሁሉ እግዚአብሔር ሆይ መንፈስ ይከተለው ዘንድ እንጸልያለን። ሞገስ ከሱ ጋር ይውጣ። እግዚአብሔር ሆይ እዛ ሄዶ ደግሞ እግዚአብሔር ሆይ የሚያገኛት ባለቤቱን በኢየሱስ ክርስቶስ ያለ ምንም እንከን እግዚአብሔር ሆይ ያገኛት ዘንድ በኢየሱስ ስም እንጸልያለን። ሞገስ አብሮ ከሱ ጋር ይውጣ። እግዚአብሔር ሆይ ፍለጋ ከሱ ጋር ይሁን። እግዚአብሔር አምላካችን ሆይ ይሄ ብላቴና በሞገስ የተባረከ ይሁን። በኢየሱስ ደም ሸፈን ነው። በሚንቀሳቀስበት መንገድ ሁሉ በደም የተሸፈነ ይሁን። በማንኛውም ሁኔታ ውስጥ ጥበቃ ከሱ ጋር ይውጣ። እንቅስቃሴ ሲያደርግ በመኪና ውስጥ ይሁን በማንኛውም ሁኔታ ውስጥ መንገድ ላይ ሲሄድ ሲንቀሳቀስ እግዚአብሔር መንፈስ ከሱ ጋር ይውጣ። በኢየሱስ ክርስቶስ ስም የሚከተል ማንኛውም ኮቴውን የሚከተል የጨለማ ገዢ ቢኖር በኢየሱስ ስም እናስራለን። የታሰረ ይሁን። ይሄ ጉባኤ ዛሬ ነፃ ስለወጣ አመሰገን። ከቃል የተነሳ ጉባኤው ፈውስ ስለመጣበት ለነፍሳችን ለውጥ ስለሆነ እናመሰግንሃለን። ክብር ሁሉ ተጠቅልሎ ላንተ ይሁንልህ። ጸለይን በክርስቶስ ኢየሱስ ስም አሜን። ሁላችንም ተቆመን እጆቻችንን ዘርግተን በአባታችን ጸሎትን ጨርሳለን። እግዚአብሔር አምላክ ይባርካችሁ። እስኪ አጨብጭቡ አንድ ለራሳችሁ። ኢየሱስ ጌታ ሃሌሉያ። እግዚአብሔር ፍቅር የልጁ የክርስቶስ ኢየሱስ ጸጋ መንፈስ ቅዱስ አንድነትና ህብረት ከዛሬ እስከ ዘላለም ከሁላችን ጋር ይሁን። ህዝቡም ማለት አሜን። እግዚአብሔር አምላክ ይባርካችሁ። ጨርሰናል። ክብር ለእግዚአብሔር ይሁን። ዛጋ ሁሌ እንደምናደርገው የሻይ ቡና ጊዜ አለ። ሁላችንም ዛጋ ሲዲ መግዛት የምትፈልጉ ወገኖች ካላችሁ ከዳሩ ጋር ልከው እያልኩ አታይኝ ማግኘት ትችላላችሁ።